ሰላም ውድ ማንሰራዊያን እንዴት ቆያችሁልን? በዛሬቱ ክለባችን ይመለከቱ አሁናዊ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በዕለቱ መረጃዎች አለፍን። አብራችሁን ቆዩ። ለክለባችን እጅጉን ቅርብ የሆነው ታማኙ ቤን ጃኮብስ በአዳዲስ ጉዳዮች ላይ አዲስ መረጃን ይዞ ወጥቷል። ማንቸስተር የግራ መስመር ተከላካይ ማለት ተጫዋች እንዲሁም ምናልባትም የፊት መስመር 9 ቁጥር ተጫዋች ለማስፈረም እንደሚፈልጉ አውቃለሁም ብሎ የጆሹዋ ዚርክዜ እነ ጁቬንቱስ ነገር እስከ ዝውውር መስኮቱ ማጠቃለያ ድረስ አሁንም በትኩረት የምንከታተለው ጉዳይ ሊሆን ይችላልም ብሎ በሌላ በኩል ደግሞ ከሌስተር ሲቲ የሚመጣው ወጣት ተጫዋች ፔጅን ለማስፈረም አሁን ትልቅ ፍላጎት አለም ብሏል። ዩናይትድ በዚህ ዝውውር መስኮት ከአርሰናል ቀድሞ ይገኛል። ስለዚህ እሱ ቀጥታ የዋናው ቡድን አባል ሊሆን የሚችል ወይም የዋናው ስብስብ አካል ሆኖ በውድድር ዘመኑ የተለያዩ አጋጣሚዎች ላይ መሰለፍ እድል የሚያገኝ ተጫዋች ሊሆን ይችላልም ብለዋል። ከዚያ ውጭ በግራ መስመር ተከላካይ ቦታ የሉዊስ ሃል ዝውውር አሁን የመሆን እድሉ አነስተኛ አይመስልም። ማግኘት ቢችሉ ግን አሁንም ሊያስፈርሙት ይፈልጋሉ ብለዋል። በተጨማሪም ቤን ጃኮብ ስለ አዳም ዋርተን አዲስ መረጃን ይዞ ወጥቷል። የዝውውር መስኮቱ በጣም እየተቃረበ ይገኛል ሊዘጋ። ክሪስታል ፓላሶች ተጫዋቹን አሁን ላይ ማጣት ወይም የቀርቡ ጥያቄዎችን ማስተናገድ አይፈልጉም። ይህም ተፈጥሯዊ ነገርን አሁንም ቢሆን ያልተጠበቀ ነገር ልናይ እንችላለን ብለዋል። ዩናይትዶች አዳም ዋርተን በእጩ ዝርዝራቸው ላይ ካስቀመጡት ረጅም ጊዜ የሆነው ለሶስተኛ ማልሜዳ ተጫዋች ያሉትን አማሮች አሁንም እየገመገሙ ይገኛሉ ብሏል። በዝውውር መስኮቱ መጀመሪያ አካባቢ ከአንድ ምንጭ እንደተነገረኝ ከሆነ የአዳም ዋርተን ተጫዋች ከኮቢ ማይኑ ጋር እጅጉን እየተቀራረበ ነው ተብሎም ነበር። ነገር ግን አሁን ላይ ዩናይትዶች ምንም ተጫዋች አለማስፈረም ወይስ አንድ ተጫዋች ማምጣት የሚለውን ነገር ሊወስኑ ስብሰባ ላይ ይገኛሉ ብሏል። ማይክል ካሪ ተጨማሪ የስብስብ ጥልቀት እንደሚያስፈልገው ለቦርዱ አሳውቋል። አሁን ላይ ግራ መስመር ተከላካይ ምናልባትም አንድ አማካይ ወደ ኦልትራፎርድ ሊመጣ ይችላልም ብለዋል። አንዲ ሚተን ዩናይትድ ከዝውውር መስኮቱ መዘጋት በፊት በምን ላይ እየሰራ ይገኛል ተብሎ ሲጠይቅ ምላሽ ሰጠ። የግራ መስመር ተከላካይ የሚያመጡ ይመስለኛል። ዩናይትድ አሁን ላይ በበለጠ ጥረትና ጥንካሬ እየሰራበት ያለው ቦታ እሱ እንደሆነ አስባለሁም ብሏል። የዝውውር መስኮቱ ከጥቂት ሳምንታት በኋላ ከመዘጋቱ በፊት ሁለት ያህል ዝውውሮችን አጠናቀው ወደ ዝውውሩ ወደ ውድድሩ ለመግባት አሁን ላይ እንደሚፈልጉም አምናለሁም ብሏል። ከክለቡ ጋር ስማቸው ሲያዝ የነበሩትን ተጫዋች አይተናል። የሚያሰጋኝ ነገር ሉሹ ከተጎዳ የሚፈጠረው ክፍተት ነው። እውነት ነው። ባለፈው ወደ ዘመን አንድም ጊዜ አልተጎዳም። ነገርም በውሰት መጥቶ የነበረው የመሃል ሜዳ ተጫዋች ሶፊያን አምራባት በግራ ተከላካይነት ተሰልፎ ለተቃራኒ ቡድን ማጥቃት ሲጋለጥ ወደ ነበረበት አስቸጋሪ ሁኔታ ተመልሰን ማየት በፍጹም አንፈልግም ብሏል። ይህም ቢባል ኑሴር ማዝሮ የዛ ቦታ ላይ መጫወት ይችላል። ዲያጎ ዳሎትም በዛ ቦታ ላይ መጫወት ይችላል። ሆኖም ግን ዩናይትድ የግራ መስመር ተከላካይ ማስፈረሙ ግድ ይለዋልም ብለዋል። አንድ ሚተን በተጨማሪም ስለ ክለባችን የመሃል ሜዳ ፊርማም አዲስ መረጃን ይዞ ወጥቷል። ሁለት ተጫዋች ብቻ አስፈርሞ የዝውውር መስኮቱ ሊዘጋም ይችላል። ከ4 ዓመታት በፊት የውድድር ዘመኑ በመጥፎ ሁኔታም ሲጀምሩ ዩናይትድ በዚያም ምክንያት ወደ ካዜሜሮ ያደላበትን ጊዜ ያስታውሰኛል። እሱ መጥቶ ግልጽ የሆነ ማሻሻያ እድገት አሳይቷል። ምንም እንኳን እጅግ ውድ ዝውውር ቢሆንም ብሏል። አሁን ላይ በማንቸስተር ካምፕ ውስጥ ያለው መንፈስ በእውነቱ ጥሩ ነው። እኔም ባይናቸዋለሁ። ቀዳሚ ዕለት በፖላንድ ከተደረገው ጨዋታዎች በሁሉም የቅድመ ውድድር ጨዋታዎች ላይ ተገኝቼ ነበር። ነገር ግን እውነታው አስደንግጦ ሊያነቃን ይችላልም ብለዋል። ብሩኖ ፈርናንዴዝ ከቱርኩ ክለብ ጋላታሳራይ እጅግ ከፍተኛ የገንዘብ ጥያቄ ቢቀርብለትም ከዩናይትድ ጋር በአዲስ ውል ዙሪያ በንግግር ላይ ይገኛል ተባለ። ፈርናንዴዝ በዚህ ክረምት በዩናይትድ መቆየት ይፈልጋል የተባለ ሲሆን የክለባችን ቦርዶችም ከግንቦት ወር ጀምሮ ከተጫዋቹ ወኪሎች ጋር ይፋ ንግግር ላይ ይገኛሉም ተብሏል። ብሩኖ ፈርናንዴዝ ምናልባትም በቀጣይ ሳምንታት በማንቸስተር የሚያቆየውን አዲስ ውል ይፈርማልም ተብሎ ይጠበቃል። የቱርኩ ክለብ እስከ 20 ሚሊዮን ዩሮ የሚደርስ ትልቅ ዓመታዊ ደሞዝ ለብሩኖ ፈርናንዴዝ አቅርቦለት የነበረ ቢሆንም ተጫዋቹ ግን በዚህ ክረምት በዩናይትድ ቆይቶ ለዋንጫ ለመፎካከር እንደሚፈልግ ግልጽ አድርጓልም ተብሎ የዩናይትድ ቦርድ አሁን ላይ ተጫዋቹን ኮንትራት ለማስፈረም ትልቅ እንቅስቃሴ እያደረጉ ይገኛሉ ሲል ላብሪቱዌል አያይዞ ዘግቦታል። ሆኖም ብሩኖ ፈርናንዴዝ በዚህ ክረምት ከኦልድ ትራፎርድ የሚለቅበት ዕድል አሁን ላይ 0% ነው ብለዋል። አሌክስ ክሮክ በቶልክ ስፖርት ላይ ይዞት በወጣው ዘገባ መሰረት አዲስ የመስመር ተከላካይ የዝውውር መረጃን ይዞ ወጥቷል። ማንቸስተር በግራ መስመር ተከላካይ ቦታ ላይ ለሚያደርገው ፍለጋ ትኩረት ሊሰጡ የሚገባ ተጫዋች ዴቪድ ራውም ነው ብሏል። የአርቢ ላይፕዚግ ተጫዋች በዚህ ክረምት ምናልባትም ከጀርመኑ ክለብ ሊለቅ ይችላል የተባለ ሲሆን መዳረሻውም ኦልድ ትራፎርድ ይሆናልም ብለዋል።
ፋብሪዚዮ ሮማኖ ማይክል ካሪክ በዝውውር መስኮቱ ላይ ከፍተኛ ጫና እያሳደረ ይገኛል አለ። ማይክል ካሪክ በየጋዜጣ መግለጫዎችና በግልጽ ቃለ መጠይቆች ብቻ ሲሆን በግል እና በውስጥ በኩልም አንድ ወይም ሁለት ተጫማቾችን ለማስፈረም በክለቡ አማራጮች ላይ ከፍተኛ ጫና እያደረገ ይገኛል ብለ ማይክል ካሪክ በቀጣዮቹ የዝውውር መስኮት ቀናት ዩናይትድ ሁለት አዳዲስ ፈራሚዎችን እንዲያመጡልን ጫና እያሳደረ ይገኛል ሲል ፋብሪዚዮ ሮማኖ ዘግቦታል። ማንቸስተር ዩናይትዶች የባርሻን አማካይ ማርክ ካሳሪዮን የማስፈረም እድል ቀረበላቸው ተባለ። የስፔኑ ስፖርት ይዞት በወጣው ዘገባ መሰረት ባርሴሎናዎች ተጫዋቹም እስከ 25 ሚሊዮን ፓውንድ የገመቱ ሲሆን ዩናይትድን ጨምሮ ለተለያዩ ትላልቅ ክለቦች እንዲያስፈርሙት እያቀረቡ ይገኛሉ ብሏል። ተጫዋቹ በባርሳ ያለው ህይወት በዚህ ክረምት የሚያበቃ ሲሆን ምናልባትም ወደ ማንቸስተር የመምጣት እድሉ ከፍተኛ ሊሆን ይችላልም ተብለዋል። ክርስቲያን ፉልክ ይዞት በወጣው አዲስ ዘገባ መሰረት ክለባችን ስለ ኪሚንጂን ጥያቄ ለማቅረብ ዝግጁ ነው ተባለ። ዩናይትዶች የባየር ሙኒክም ተከላካይ ኪሚንጂን ሁኔታ በቅርበት መከታተላቸውን ቀጥሏል። ተጫዋቹ በዩናይትድ የመሃል ተከላካይ እጩዎች ዝርዝር ውስጥ ከሚወደዱና ከሚፈለጉ እጩዎች መካከል አንዱ ሲሆን ለዝውውር ዝግጁ መሆን አለመሆኑን አሁን ላይ የተመለከቱ ይገኛሉም ተብሏል። ሆኖም ግን ለጊዜው ኪሚንጂ በባየር ሙኒክ ደስተኛ ነው፣ እንዲሁ በቡድን ውስጥ ቦታውን ለማስከበርና ለመታገል ይፈልጋልም ተብሏል። ዩናይትድ ተጫዋቹን በናፖሊም እያለ ይፈልጉ የነበር ሲሆን አሁን ላይ ድሎች ከተገኙ ከባየር ሙኒክ በዚህ ክረምት ሊያስፈርመው ይፈልጋልም ተብሏል። የቀድሞ ክለባችን የግራ መስመር ተመላላሽ ፓትሪስ ኤቭራ ስለ ዘንድሮው የፕሪሚየር ሊግ አሸናፊነት ግምት ሰጠ። ማንቸስተር የፕሪሚየር ሊጉን ዋንጫ ያሸንፋል ሲል ፓትሪስ ኤቭራ ይናገራል። ምናልባትም አላሚ ህልመኛ ሊሆን ይችላል፣ ወይም ደግሞ ይህንን ክለብ በጣም ስለምወደው ይችላል። ነገሩ ግን በጣም ከባድ እንደሚሆን አውቃለሁ። ነገር ዩናይትዶች ሰዎችን ሊያስገርሙ ሰርፕራይዝ ሊያደርጉ ይችላሉ ብዬ አስባለሁም ብሏል። እኛ ከአርሰናል የተሻለም ነን። ለምን ከተባለ ምክንያቱም እነሱን ማሸነፍ በጣም ቀላል ስለነበር ነው። በዚህ ዓመትም ክለብ ዩናይትድ ይህንን ዋንጫ እንደሚያሳካ ሙሉ እምነት አለኝ ብለዋል። የቢቢሲ ስፖርቱ ጋዜጠኛ ሳይመን ስቶን ስለ ማርከስ ራሽፎርድ አዲስ መረጃ ይዞ ወጣ። ምንጮች እንደሚያመለክቱልኝ ከሆነ ማርከስ ራሽፎርድ በኦልትራፎርድ ይቆያል ብዬ ጠብቃለሁ። ሆኖም ግን የመልቀቅ ዕድሉ ወይም አሁንም ሙሉ በሙሉ አልተዘጋም። ማይክል ካሪክ እና የቡድኑ አባላት ስለ እንግሊዛዊ አጥቂ ተጠይቀው ግልጽ የሆነ ማጠቃላይ ከመስጠት የሚቆጠቡትም በዚሁ ምክንያትም ነው ብሏል። ተጫዋቾችን አሳልፎ አለመሸጡ የተጫዋች ሽያጭ ማንቸስተር ዩናይትድ በዝውውር መስኮቱ የሚያደርገውን ቀጣይ እንቅስቃሴ ጎድቶታል። በግራ መስመር ተከላካይ ቦታ ላይ አዲስ ተጫዋች ማምጣት በአስቸኳይ የሚፈልጉ ጉዳይ ነው። ሉክሾ በውሎ የቀረው 1 ዓመት ብቻ ሲሆን በሳምንት 3 ጨዋታዎችን በተከታታይ ማድረግ ብቃቱ አሁንም አጠራጣሪም ነው ብሏል። ሆኖም ግን የማርከስ ራሽፎርድ ሁኔታ በክለቡ ይቆያል ብዬ ብጠብቅም ለዩናይትድ የተሻለ ዋጋ ከቀረበ ተጫዋቹን ይለቁታል ብሏል። ብራይተኖች የካርሎስ ባሌባን ዋጋ መቀነሳቸው ተሰማ። ብራይተኖች ለአማካያቸው ካርሎስ ባሌባ ከዚህ ቀደም የፈልጉት የነበረውን 100 ሚሊዮን ፓውንድ ዋጋ መቀነስ አሁንም ከ60 እስከ 65 ሚሊዮን ፓውንድ አካባቢ የሚቀርቡ ጥያቄዎችን ለማስተናገድ ዝግጁ ናቸው ተባለ። ዩናይትድ ተጫዋቹ ላለፉት 12 ወራት ሲከታተል የቆየ ሲሆን አሁን ላይ ግን በተጫዋቹ ላይ ምንም አይነት እንቅስቃሴ እያደረገ አይደለም። ሌላኛው የሊጉ ክለብ ኒውካስትልም ካርሎስ ባሌባን ለማስፈረም እንቅስቃሴ ላይ ይገኛል ሲል ስፖርት ዘግቦታል። ስፔን የ19 ዓመት የግራ መስመር ተከላካይ የሆነው ሆርሴ ሳይላስ ለዩናይትድ ርካሹ አማራጭ ነው ተባለ። ይህም ዩናይትዶች የሉዊስ ሆልን ዝውውር እስከሚቀጥለው ክረምት ለማቆየት ማሰባቸውም ተሰምቷል። ሳይላስ በራሲንግ ሳንታንዴር ውል ውስጥ የ16 ሚሊዮን ዩሮ የውል ማፍረሻ ያለው ስለሆነ ዝውውሩም በፈጣን ሁኔታ ለማጣቀም አቅዷል ተብሏል። ሆኖም ዩናይትድ ሉክሾ በቀጣይ ክረምት ውሉ ሲጠናቀቅ ሉዊስ ሆልን ለማምጣት ካሁኑ ዝግጁ ናቸው ሲል ሎሬት ዌል ዘግቦታል። ፋብሪዞ ሮማኖ ይዞት በወጡ አዲስ ዘገባ መሰረት ማንቸስተር ዩናይትድ ጋቪን ለማስፈረም ይፈልጋል የተባለው ወሬ ከእውነት የራቀ ሐሰት ነው ብሏል። በሁለቱ መጎኖች መካከል ምንም አይነት ግንኙነት የለም ያለ ሲሆን ጋቪ አሁን ላይ በአርሰናል ደስተኛና የተረጋጋ ሆኖ ይቀጥላል። ለምታው ዩናይትዶችም ስለ ጋቪ አስቦም ጥያቄ አቅርቦም አያውቁም ሲል ምላሽ ሰጥቷል። ክሪስቶፈር ቪቬል በባየር ሙኒክ ይፈለጋል ተባለ። ዩናይትዱ ክሪስቶፈር ቪቬል በባየር ሙኒክ የዋና ስኮት ቦታን ለመረከብ በእጩነት ከቀረቡት ውስጥ አንዱ ሆኖ አለምተውል ቪቬል ከዩናይትድ ጋር ያለውን እስከ 27 ክረምት ድረስ የሚዘልቅም ይሆናል። ዌስት ብሮሞች ወጣቱን የክለባችን የማለት ተጫዋች ቶቢ ኮሌርን በቋሚ ዝውውር ለመውሰድ አሁን ላይ ከዩናይትድ ጋር ንግግር ጀምሯል ተብሏል። ኮሌር በቀጣይ ቀናት ምናልባትም ከዩናይትድ በቋሚ ዝውውር የመልቀቅ ዕድሉ ከፍተኛ ነው ሲል ቤን ጃኮብ ዘግቦ
ዘግቦታል። ፖል ስኮልስ የውድድር ዘመኑ ከመጀመሩ በፊት ስለ ክለባችን የተከላካይ ክፍል አስተያየት ሰጠ። የመሃል ተከላካዮች አሁንም ቢሆን የዩናይትድ ትልቅ ችግር ናቸው። ዩናይትድ አሁንም ቢሆን የተሻለ የመሃል ተከላካይ ያስፈልገዋልም ብሏል። አሁን ያሉት ተጫዋቾች ዩናይትድን ለፕሪሚየር ሊግ ዋንጫ ለማብቃት የሚያስችል በቂ ጥራት ኳሊቲ የላቸውም ብሏል። በየሳምንቱ በቋሚነት መተማመን የምትችላቸውን አስተማማኝ ያህል ተከላካዮች ያስፈልጓል ሲሆን አሁንም ላይ ትናንሽ የጉዳት ህመሞች ማስተናገድ ጀመሩን ሃሪ ማጉዌርና ሊሳንድሮ ማርቲኔዝና ሊሳንድሮ በበኩሉ አሁን ላይ ጤናማ ሆኖ መቆየት አልቻለም። እውነቱን ለመናገር ጤናማ ሆኖ በሜዳ ላይ በሚገኝበት ጊዜ እሱ በጣም ጥሩ ተጫዋች ነው። በሌላ በኩል ባለፉት 2 ዓመታት ሲታገል የቆየው ሌኒሮንም በዚህ የመሃል ሜዳ የመሃል ተከላካይ ክፍል ውስጥ ይዟል። የሊጉ ደረጃ ከእሱ አቅም በላይ የሆነ ይመስላል። ሆኖም አሁንም ወጣት በመሆኑ በዚህ ውድድር ዘመን ጥቂት መሻሻል ሊያሳይ ይችላል ብለዋል። ማንቸስተር ዩናይትዶች በማቲያስ ዴሊት ማገገም እጅግ በጣም ደስተኛ ናቸው ተባለ። ከታቀደለት ጊዜ ቀድሞ እያገመ እንደሆነ ያምናሉ። ዴሊት በተቻለ ፍጥነት ወደ ቡድኑ ለመመለስ ራሱን እየገፋ ይገኛል ተብሏል። ሃሪያማስ በዚህ ክረምት ዩናይትድ ለመለቅ የተዘጋጀ ታማኝ ውስጥ ምንጮች እንደሚሉት ከሆነ ደግሞ በቋሚነት የመሸጥ እድሉ እየሰፋ ነው ተብሏል። ኖርዊች ሲቲ በውሰት ለመውሰድ ፍላጎት አላቸው። ዩናይትድ ግን መያዝ በግዴታ የመግዛት ውል ተጫዋቹን ለመሸጥ ይፈልጋሉ ተብሏል። ማንቸስተር ዩናይትድ የፍሬቦርጉን አጥቂ ኢጎር ማታኖቪችን የማስፈረም እድል እንዳለ ተወያየ። ቶተንሃም በጀርመን 15 ጎሎች ያስቆጠረውን አጥቂ ለማስፈረም አሁን ላይ መከታተሉን ቀጥሏልም ተብሏል። ጆሹዋ ዚርክዚ በዚህ ክረምት ኦልድ ትራፎርድ የሚለቁ ዩናይትዶች ወደ ማታኖቪች ፊታቸውን ሊያዞሩ ይችላሉ ሲል ከአውት ኦፍ ሳይድ ዘግቦታል። ማንቸስተር ዩናይትድ አሁን ላይ ግራ መስመር ተመላላሽ ለማስፈረም ቅድሚያ ሰጥቶ እየሰራ እንደሚገኝ ፋብሪዚዮ ሮማኖ አረጋገጠ። በዚህም ክለቡ ከተለያዩ እጩዎች ጋር ከመጋረጃ ጀርባ ንግግር መጀመሩም ተነግሯል። ምንም እንኳን ሆል ተቀዳሚ ኢላማ ቢሆንም ኒውካስትል ግን ተጫዋቹን በዚህ ክረምት እንደማይለቅ ሲጠቁም፣ ሌሎች እጩዎችን በተመለከተ በዩናይትድ ውይይቶች የተደረጉ ይገኛሉ ብሏል። ሶስተኛ መልጮች በተመለከተ ግን ጥሩ ድል ካልተገኘ በስተቀር ተጨማሪ አማካይ እንደማይመጣ አረጋግጠዋል። የክለባችን የአካዳሚ ፍሬ ኢታን ኢኒስ በቋሚ ዝውውር ስቶክፖርትን ተቀላቀለ። ዩናይትድ በኢኒስ ዝውውር ላይ ከወደፊት ሽያጭ 50% የሚያገኝበትን ተጫዋቹን መልሶን ለመግዛት የሚያስችለው ሌሎች የሽያጭ መብቶችን የሚያካትቱ አንቀጾችንም በዝውውሩ ላይ አካቷል ሲል ናታን ሳልት አረጋግጧል። ውድ ቤተሰቦች ዛሬ በነበረን ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።